ስብሰባው ተጀምሮ አለማየሁ አጀንዳውን ያብራራ ያለ ከመንግስቱ ኃይለማርያም ጎን ያለው ስልክ ጠራ። ኮሎኔል መንግስቱ ስልኩን በፍጥነት አነሱት። ማን እንደደወለ ለሌሎቹ ተሰብሳቢዎች አላሳወቁም። እሺ ብለው ዘጉትና ይቅርታ የተደወለው ከጎንደር ነው፣ ጎንደር ችግር ተፈጥሯል፣ እናንተ ቀጥሉ ብለው ስብሰባውን አቋርጠው በበሩ በኩል ወጡ። በዚህ ጊዜ አለማየሁና ሞገስ ተቀበዘበዙ። ግራቀኛ ማትራሉ። በበሩም በመስኮቱም አሻግረው ይመለከታሉ። አንዳች ነገር ጠርጥረዋል። 5 ደቂቃ ባልሞላ ጊዜ ውስጥ የፈሩት ደረሰ። የስብሰባ አዳራሻቸው በወታደሮች ተከበበች። ሻለቃ ፍስሐ ደስታ ተከበናል እኮ ጓዶች ብሎ ጮኸ። ወታደሮቹ መስኮቶቹንም በሩንም በርግደው ገቡ። ሁሉንም እጅ ወደ ላይ አሏቸው። ደርጎች ያቺ ለኮሎኔል መንግስቱ የተደወለችው ስልክ ከግቢ ጥበቃ አዛዡ ከኮሎኔል ዳንኤል አስፋው የተደወለች መሆኗን የተገነዘቡት በዚህ ቅጽበት ነበር። ለመንግስቱ ኃይለማርያም ባለው ታማኝነት የሚታወቀው ኮሎኔል ዳንኤል አስፋው አፄ ኃይለ ሥላሴን በትራስ አፍኖ ጄኔራል አማን አምዶምን ገዳይ ብርጌድ ልኮ ገድሏቸዋል ተብሎ የሚታመነው ሰው ነው። ኮሎኔሉ መንግስቱ ኃይለማርያም የሰጡትን ትዕዛዝ ሊፈጽም በስብሰባ ላይ ያሉትን ደርጎች እጅ ወደ ላይ አስባለ። ሁሉንም ጠመንጃ አስደገነባቸው። ሻምበል አለማየሁ ታሪካችሁ እንዳታበላሹ እያለ ወታደሮቹ ላይ መጮህ ጀመረ። ወታደሮቹ ከቁብም አልቆጠሩት። ሽጉጣችሁን አስረክቡ ብለው አንባረቁ። የመከላከያ ኃላፊው ተስፋዬ ገብረ ኪዳን ሲያዛቸው በነበሩ ተራ ወታደሮች ሽጉጥህን አምጣ ሲባል አንገራገረ። ይልቁንም በስም እየጠራ ይሳደብ ጀመር። ከወታደሮቹ ጀርባ የቆመው ዳንኤል አስፋው አንተን አይመለከትም፣ ሽጉጥህን አስረክብ በሚል መንፈስ ምልክት ሰጠው። አስረከበ። የደርግ ቋሚ ኮሚቴ አባላት በሰልፍ ከስብሰባ አዳራሽ መውጣት ጀመሩ። አንድ ወታደር ከመንግስቱ ኃይለማርያም የተሰጠውን መዝገብ ይዞ በሩ ላይ ቆሟል። ከወረቀቱ ላይ ስማቸውን እያነበበ በመንግስቱ ኃይለማርያም እንደ ጠላት የተቆጠሩትን እነ አለማየሁ ኃይሌን በግራ በኩል፣ የመንግስቱ ኃይለማርያም ታማኞች የሆኑትን እነ ብርሃኑ ባይህን ደግሞ በቀኝ በኩል እንዲሄዱ አደረገ። ሆኖም ከመንግስቱ ታማኞችም ሆነ ጠላቶች ዝርዝር ውስጥ ያልተካተተ አንድ ሰው ተገኘ። የእድገት በህብረት ዘመቻ እንዲመሩ ከተመደቡ በኋላ በደርግ የቋሚ ኮሚቴ አባልነት ውስጥ የሌሉትና ባለፉት 2 ወራት በተካሄዱት የስልጣን ሽኩቻዎች ላይ ያልተሳተፉት ለዛሬው ስብሰባ ምክንያት የሆኑት ሻምበል ፍቅረ ስላሴ ወግደረስ መዝገቡ ላይ ስማቸው የለም። ፈጣን ውሳኔን በሚጠይቀው በዚያ ቅጽበት ውስጥ ወታደሩ ፍቅረ ስላሴን ከመንግስቱ ኃይለማርያም ጠላቶች ተርታ ፈረጃቸው። የመንግስቱ ጠላቶች የተባሉት ሰዎች የአገሪቱ ፕሬዝዳንት ተፈሪ በንቲ፣ የደርጉ ዋና ጸሐፊ አለማየሁ ኃይሌ፣ የደርጉ የውጭ ጉዳይ ኃላፊ ሻምበል ሞገስ ወልደ ሚካኤል፣ የውጭ ጉዳይ ምክትል ኃላፊ 10 አለቃ ኃይሉ በላይ፣ የማስታወቂያ ጉዳይ ምክትል ኃላፊ ኮሎኔል አስራት ደስታ፣ የህዝብ ደህንነት ኃላፊው ኮሎኔል ህሩይ ኃይለ ሥላሴና የደርግ አባሉ ሻምበል ተፈራ ደነቀ ናቸው። እነዚህ ውስጥ በወታደሩ ውሳኔ የተቀላቀሉት ሻምበል ፍቅረ ስላሴ ተጨምረው ከመንግስቱ ኃይለማርያም ቢሮ ስር ወዳለው ጋራዥ ቤት ተነዱ። በጋራዥ ቤት ውስጥ ሲዘጋባቸው አለማየሁ ኃይሌ ስቅስቅ ብሎ ማልቀስ ጀመረ። እንደተቀደመ ገብቶታል። እናንተ ወታደሮች ለሀገራችንና ለህዝባችን በሰራኑ በእኛ ላይ ጠመንጃችሁን እንዳታነሱ እያለ ይማጸን ጀመር። ሻምበል ሞገስ ፊቱን አኮሳትሮና እጆቹን አጣምሮ ጣሪያውን እያየ ቆሟል። የአገሪቱ ፕሬዝዳንት ጄኔራል ተፈሪ በንቲ በሐዘንና በቁጭት ወደ ግድግዳው ዞረው ፈዘዋል። ሁሉም ለእርድ የቀረቡ መሆናቸውን አውቀዋል። ሻምበል ፍቅረ ስላሴ ግን ግራ ተጋብቷል። የመንግስቱ ኃይለማርያም ታማኝ መሆኑን ስለሚያውቅ ስህተት ተሰርቷል፣ ከጠላቶቼ ጋር እንዴት እታሰራለሁ እያለ በፍርሃት ይንተባተባል። በዚህ መሃል ኮሎኔል ዳንኤል አስፋው በሩን በርግዶ ገባ። ፍቅሬ እዚህ ምን ትሰራለህ? ናውጣ ብሎ ፍቅረ ስላሴን አስወጣ። ፍቅረ ስላሴ ረዥም ትንፋሽ ተንፍሶ ወጣ። ከዚያ በኋላ የኢትዮጵያ ጠቅላይ ሚኒስትር የተደረገው ፍቅረ ስላሴ ከዚህ የእርድ አዳራሽ በዚህ ፍጥነት ወጣ። የመንግስቱ ኃይለማርያም ታማኞች የሆኑት ፍስሐ ደስታና ተስፋዬ ገብረ ኪዳን ቢያንስ ተፈሪ በንቲ መገደል እንደሌለባቸው ሊማጸኑ ወደ እሳቸው ቢሮ ሄዱ። መንግስቱን ሲያገኟቸውም ከዚህ በፊት ጄኔራል አማን አምዶም ተገደሉ፣ አሁን ደግሞ ስራቸውን ከሚሰሩበት ቦታ አምጥተን ምሩን ያልናቸውን ሽማግሌውን ተፈሪ በንቲን መግደል ተገቢ አይደለም አሏቸው። ሻለቃ መንግስቱም የጓዶቻቸውን ምክር ከሰሙ በኋላ ስልክ አንስተው ደወሉ። አነጋግረው እንደጨረሱ ስልኩን እያስቀመጡ አዝናለሁ ጓዶች፣ ሁሉም ነገር አልቋል አሏቸው። በእርግጥ ይህንን ያደረጉት እነ ፍስሐን ለማስደሰት እንጂ ነገሩን አስቀድመው አጠናቀውታል። እነ ጄኔራል ተፈሪ በንቲና አለማየሁ ኃይሌ ከሳቸው ቢሮ ስር ባለው ጋራዥ ቤት ውስጥ ተረሽነዋል። ይህ ሁሉ ሂደት በጠቅላላ የፈጀው 20 ደቂቃ ብቻ ነበር። ከዚያም በምሽቱ ዜና ላይ አብዮታችን ከአጥቂነት ወደ ተከላካይነት ተሸጋግሯል፣ በነ ተፈሪ በንቲ ላይ የማያዳግም አብዮታዊ እርምጃ ተወስዷል ተብሎ ተነገረም። በጊዜያዊ ወታደራዊ አስተዳደር ደርግ ውስጥ ለኢሃፓና ለኢዲዩ በውስጥ አርበኝነት አብዮቱን ለመቀልበስ ሲያሴሩ
እጅ ከፍንጅ በተያዙት በሚከተሉት የውስጥ አርበኞች ላይ በዛሬው ዕለት አብዮታዊ እርምጃ ተወስዶባቸዋል። አንደኛ ብሪጋዴር ጀነራል ተፈሪ ባንቴ፣ ሁለተኛ ሌተና ኮሎኔል አስራት ደስታ፣ ሶስተኛ ሌተና ኮሎኔል ህሩይ ኃይለ ሥላሴ፣ አራተኛ ሻምበል ሞገስ ወልደ ሚካኤል፣ አምስተኛ ሻምበል ተፈራ ደነቀ፣ ስድስተኛ ሻምበል አለማየሁ ኃይሌ፣ ሰባተኛ የአስር አለቃ ኃይሉ በላይ። በዚህ መልኩ 7 የደርግ ከፍተኛ መሪዎችን የገደሉት ሻለቃ መንግስቱ የአገሪቱ ፕሬዝዳንት የሆኑበትን እድል ፈጠሩ። ከጥር 26 1969 ጀምሮም የኢትዮጵያ መሪ ሆኑ። በ20 ደቂቃ ውስጥ 7 ጓዶቻቸውን ከጨፈጨፉ በኋላ ታማኞቻቸውን ይዘው ወደ ስብሰባ አዳራሽ ውስጥ ገቡ።